እሺ እንግዲህ የማጠቃለያ ጥያቄዎችን ስናይ ደግሞ የመጀመሪያ what is meant by learning from nature in the context of technology። ስለዚህ learning from nature ምን ማለት ነው እንግዲህ learning from nature ከቴክኖሎጂ ኮንቴክስት ምን ይመስላል ነው እንግዲህ። ስለዚህ ቅድም እንዳልነው ቴክኖሎጂ የተለያዩ አይነት ነገሮችን ዴቨሎፕ ለማድረግ ከኔቸር የተለያዩ አይነት እውቀቶችን ይወስዳል ብለናል፣ ሳይንቲፊክ ኖሌጆችን ይወስዳል ብለናል። ስለዚህ learning from nature ማለት ነው ከአካባቢያችን ወይም ከኔቸር የተለያዩ አይነት ሳይንቲፊክ ኖሌጆችን በማድረግ ቴክኖሎጂን ዴቨሎፕ ማድረግ ማለት ነው። ስለዚህ ለርኒንግ ፍሮም ኔቸር ማለት በአጭሩ ምንድነው ኔቸራችን ላይ ያሉትን ነገሮች በደንብ አንደርስታንድ ማድረግ፣ ለሶሳይቲ የሚጠቅሙ የተለያዩ አይነት ቴክኖሎጂዎችን ዴቨሎፕ ማድረግ ማለት ነው። ስለዚህ ኔቸር ዳይቨርሲፋይድ ነው፣ የተለያየ አይነት ነገር መስራት እንችላለን። ስለዚህ አካባቢያችን ላይ ካለው በተፈጥሮ ከሚገኙ ነገሮች ተምረን ቴክኖሎጂን ዴቨሎፕ ማድረግ ማለት ነው። ስለዚህ ቅድም ያየናቸው ብዙ ኤግዛምፕልሶች አሉ። ለምሳሌ የኢንጀክሽን ኒድልን መጀመሪያ እሱ ከመሰራቱ በፊት ምንድነው መጀመሪያ ያዩት ኢሚቴት ያደረጉት ማን ነው? ሞስኪቶ ነው አይደለ? የእሷን ፕሮቦሲክስ በማየት ከዛ ኢንጀክሽን ኒድልን ጀነሬት አድርገዋል ማለት ነው። ስለዚህ እንደዚህ አይነት ምሳሌዎችን ማንሳት እንችላለን። ሁለተኛው how does biology inspires technological innovations ነው። እንግዲህ ባዮሎጂ እንዴት ነው ቴክኖሎጂካል ኢኖቬሽኖችን ኢንስፓየር የሚያደርገው ነው። እንግዲህ ባዮሎጂ ማለት ከመጀመሪያው ጥያቄ ጋር ብዙ የሚለያይ አይደለም። ባዮሎጂ ተፈጥሯዊ ነገሮች እንዲል የሚያደርግ አንድ ዲሲፕሊን ነው። ስለዚህ ምንድነው ፕሮቫይድ የሚያደርገው? ሳይንቲፊክ ኖሌጆች ነው ማለት ነው። ስለዚህ እነዛን ሳይንቲፊክ ኖሌጅ ተጠቅመው የተለያዩ አይነት ቴክኖሎጂካል ኢኖቬሽኖችን ክሬት ማድረግ ማለት ነው። ስለዚህ ባዮሎጂ እንዴት ነው ኢንስፓየር የሚያደርገው? ሳይንቲፊክ የሆነ ኖሌጆችን ፕሮቫይድ ማድረግ ማለት ነው። ስለዚህ ሳይንቲፊክ የሆነ ኖሌጆችን ፕሮቫይድ ያደርጋል። ከዛ ቴክኖሎጂው እሱን ተጠቅሞ አዳዲስ የሆኑ ኢኖቬሽኖችን ጀነሬት ያደርጋል ማለት ነው። እዚህ ጋር ሌላ ማንሳት ያለብን ኔቸር በጣም ዳይቨርሲፋይድ ነው። በጣም ብዙ አይነት ነገሮች አሉ በኔቸር ውስጥ ያሉ ማለት ነው። ከባህር ውስጥ እስከ ሰማይ ላይ እስከሚበሩት በአራት እግራቸው ከሚራመዱት በጣም ብዙ አይነት ዳይቨርሲፋይድ የሆነ ኔቸር ነው ያለው። ስለዚህ ከዛ ብዙ አይነት ቴክኖሎጂዎችን ኢንቨንት ማድረግ ይቻላል ነው። ሌላ what is biotechnology and how does it combine biology and technology? so biotechnology የምንለው የባዮሎጂ እና የቴክኖሎጂ የተለያዩ አይነት ዲሲፕሊኖች ናቸው። እነሱን መርጅ ያደረገ አንድ ዲሲፕሊን ነው። ሰው ባዮሎጂ ስለ ላይፍ ስላላቸው ነገሮች አካባቢያችን ላይ ስላሉ ተፈጥሯዊ ነገሮች የሚያጠና አንድ ፊልድ ነው። ከዛ ደግሞ ቴክኖሎጂ የሰው ልጅ የእጅ ስራ ነው። ስለዚህ ሁለቱን ኮምባይን አድርጎ ከባዮሎጂ ሳይንቲፊክ ኖሌጅን እየወሰደ ከዛ ደግሞ የተለያዩ አይነት ቴክኖሎጂዎችን ጀነሬት የሚያደርግ አንድ ዲሲፕሊን ነው ማለት ነው። የአራተኛው ደግሞ አይደንቲፋይ ቱ ኔጌቲቭ ኢምፓክትስ ኦፍ ቴክኖሎጂ ኦን ዘ ኢንቫይሮንመንት ነው። ስለዚህ ሁለት ኢምፓክቶችን አይደንቲፋይ አድርገን ነበር አይደለ? የመጀመሪያው ባዮ ሃዛርድ ያልነው ነው። የተለያዩ አይነት ፔስቲሳይዶችን፣ ፈርቲላይዘሮችን ጀነሬት ማድረግ ለምሳሌ ቴክኖሎጂ ነው አይደለ? ማለት በቴክኖሎጂ አማካኝነት ነው ናይትሮጅን፣ ፎስፈረስ የመሳሰሉት እነዚህ ሴንቴቲክ የሆኑ ማለት በተፈጥሮ የተገኙ ከተለያዩ ከእጽዋትና ከእንስሳት ብስባሽ የተገኙ ሳይሆን ናይትሮጅንና ፎስፈረሱ ከተለያዩ አይነት የእንስሳትና የእጽዋት ብስባሽ የተገኙ ሳይሆን ፋብሪካ ውስጥ የተሰሩ ጀነሬት የተደረጉ የተለያዩ አይነት ፈርቲላይዘሮች አሉ። ሰው እነዚህ ፈርቲላይዘሮችን ነው የሚጠቀመው። የመጀመሪያው የቴክኖሎጂ ጉዳት እሱ ነው። ሴንቴቲክ የሆኑ ፕሮዳክቶችን በማምረት አግሪካልቸራል ፊልዶች ላይ ኢንቨስት እንዲደረጉ ማድረጉ ነው። ያ ማለት ደግሞ ፈርቲላይዘርስ የተለያየ አይነት ጉዳት አላቸው። ቅድም እንደነገርኳችሁ እንደተጠቀሰው ማለት ነው የተለያዩ አይነት ጉዳት አላቸው። ስለዚህ የመጀመሪያ ኢምፓክት የቴክኖሎጂ እሱ ነው። ሁለተኛው ደግሞ የተለያዩ አይነት ኢሚሽኖች አሉ አይደለ? ፈሳሽ ዌስት ሊሆን ይችላል ወይም ደግሞ ጭስ ሊሆን ይችላል። ስለዚህ እነዚህ አይነት ኢሚሽኖች አሉ አየር ላይ ፕላስ ደግሞ የውሃ አካላትን የሚበክሉ የተለያዩ ኢሚሽኖች አሉ። ስለዚህ በእነዚህ በሁለት አይነት መንገድ ቴክኖሎጂ ኢንቫይሮንመንታችንን አፌክት ያደርገዋል ማለት ነው። ሌላው ደግሞ what are the 3 R's in the ethical treatment of animals in biological experiment የሚለው ነው። so the 3 R's ያልናቸው ምንድነው? የመጀመሪያው ሪዳክሽን ነው። so የሪዳክሽን ጎል ምንድነው? የምንጠቀማቸውን አኒማሎች ሚኒማይዝ ማድረግ ነው። ትንሽ ቁጥር እንዲኖራቸው ማድረግ ነው። ብዙ እንስሳቶችን አለመጠቀም ነው። ሁለተኛው ሪፋይንመንት ነው። ሪፋይንመንት ያልነው ደግሞ ቤተር የሆነ ሜዲካል ኮንዲሽን ውስጥ ቤተር የሆነ ሊቪንግ ስታንዳርድ ውስጥ ስንይዛቸው ምን ሲንላቸው የሆነ ፕሮፐር የሆነ ኬር ሰተናቸው ሊሆን ይገባል የሚል ነው። ብንጠቀማቸውም ስቲል ኔቸር እንደመሆናቸው ልናከብራቸው ይገባል። እንግዲህ የማያስፈልግ አይነት ስቃይ ውስጥ ልንከታቸው አይገባም። ቤተር የሆነ ሜዲካል ኬር ፕላስ ደግሞ ቤተር የሆነ ሊቪንግ ኮንዲሽን ፕሮቫይድ ልናደርግላቸው ይገባል ነው። ሶስተኛውና የመጨረሻው ደግሞ ምንድነው? ሪፕሌስመንት። ሪፕሌስመንት የምንለው ደግሞ ምንድነው? መተካት ነው። በተለያዩ ኮምፒውተራይዝድ በሆኑ ሲስተሞች ወይንም ደግሞ ቮትድ የሆኑ ፐርሰኖችን መጠቀም ቮት የሚያደርጉ በእኔ ላይ ኤክስፐሪመንት ስሩ የሚሉ ሰዎችን መጠቀም ወይንም ደግሞ ካልሆነ ደግሞ ሴልን ካልቸር ማድረግ ሴል ካልቸር በማድረግ አኒማሎችን ከመጠቀም ይልቅ ሌሎች አልተርኔቲቭ ቴክኒኮችን እንድንጠቀም
የሚያደርጉ ፕሪንሲፕሎች ማለት ነው። ስለዚህ እነዚህ ሶስቱ ይሄን ይመስላሉ። ስድስተኛው ሜንሽን ቱ ፊልድስ ኦፍ ባዮሎጂካል ስታዲስ ዛት ሪላይ ኦን ቴክኖሎጂካል ቱልስ። ሁለት አይነት ዲሲፕሊኖችን ጥቀሱ ነው የሚለው ቴክኖሎጂን ላይ ሪላይ የሚያደርጉ። የመጀመሪያው ኢንቫይሮንመንታል አይደለ? ኢንቫይሮንመንታል ስንል ምንድነው? ሰዎች ከኢንቫይሮንመንታቸው ጋር ያላቸውን ኢንተራክሽን የሚያጠና ነው። ስለዚህ የተለያዩ አይነት ኢሚሽኖችን ካርቦን ዳይኦክሳይድ ኢሚሽኖችን የሚቀንሱ ነገሮችን በመጠቀም ቴክኖሎጂ የሚያግዘው አንዱ ፊልድ ነው ማለት ነው። ወይም ደግሞ አንዱ ባዮሎጂካል ስተዲ ነው። ኢንቫይሮንመንታል፣ ባዮሜዲካል፣ ባዮኬሚካል እነዚህን ማንሳት እንችላለን። ሰባተኛው which of the following devices were inspired by the mosquito ነው የሚለው። እንግዲህ ይሄ ቀላል ነው። ኤ ተርሞሜትር፣ ቢ ኢንጀክሽን ኒድል፣ ሲ ማይክሮስኮፕ፣ ዲ ሮቦቲክ አርም ይላል። እንግዲህ በሞስኪቶን ኢንስፓየር አድርገን ዲቨሎፕ ያደረግነው አንዱ ቴክኖሎጂ ምንድነው? ኢንጀክሽን ኒድል ነው አይደለ? ፕሮቦሲክስ ምናምን ያልነው ቅድም ማለት ነው። ሞስኪቶ ላይ ፕሮቦሲክስ ወይም ኢንጀክት ለማድረግ የምትጠቀምበት የራሷ የሆነ ኦርጋን አላት። ይህንን ኦርጋን ኢሚቴት አድርገው ደግሞ እኛ ጋር ሰዎች ሂውመን ወይም ደግሞ ለሂውመን የሚያገለግል ኢንጀክሽን ኒድልን ጀነሬት አድርገዋል ማለት ነው። ስምንተኛው which of the following is a positive impact of biology on the society ነው የሚለው። ባዮሎጂ ሶሳይቲ ላይ ምን አይነት ፖዚቲቭ ኢምፓክት አለው ነው። ኤ ዲፎሬስቴሽን ማለት ያው እንግዲህ ፕላንቶችን መጨፍጨፍ ነው። እንግዲህ ይሄ መልስ አይሆንም። ቢ ክሬሽን ኦፍ ባዮሎጂካል ዌፐንስ ነው። እንግዲህ ባዮሎጂካል ዌፐንስ ቅድም ያልኳቸው ባዮ ሃዛርዲየስ የሆኑ ፈርቲላይዘሮችን ሊሆን ይችላል። የተለያዩ አይነት ብቻ ኢኮ ፍሬንድሊ ያልሆኑ ፈርቲላይዘሮችን ጀነሬት ማድረግ፣ ይሄ መልስ አይሆንም። ፖዚቲቭ ኢምፓክት ነው የተጠየቅነው። ሲ ኢምፕሩቭድ ሄልዝ ኤንድ ዲዚዝ ትሪትመንት፣ ይሄ ደግሞ ምንድነው? ጤናን ከማሻሻል እና የተለያዩ በሽታዎችን ከማከም ጋር የተያያዘ ነው። ስለዚህ ይሄ መልስ ሊሆን ይችላል። የመጨረሻው ኤር ፖሊሽን ፍሮም ኢንዱስትሪስ። ስለዚህ ምንድነው ኤር ፖሊሽን የምንለው? ከተለያዩ አይነት ኢንዱስትሪዎች። ይሄም እንግዲህ ፖዚቲቭ ኢምፓክት ኦፍ ባዮሎጂ ሊሆን አይችልም። ስለዚህ መልሱ ምንድነው የሚሆነው? ኢምፕሩቭድ ሄልዝ ኤንድ ዲዚዝ ትሪትመንት የሚለው ይሆናል ማለት ነው። ዘጠነኛው which one of the following sentences explains the traditional use of biotechnology ነው የሚለው። እንግዲህ የባዮቴክኖሎጂ which of the following sentences explain traditional use of biotechnology። ባዮቴክኖሎጂ ትራዲሽናል በሆነ ዌይ ስንጠቀመው ማለት ነው። እንግዲህ ቴክኖሎጂን በተለያዩ አይነት ኢንዱስትሪዎች ውስጥ እንጠቀመዋለን ከባዮሎጂ ጋር አያይዘን። ነገር ግን ትራዲሽናል የሆነ ወይ የትኛው ነው የሚለው። የመጀመሪያው ኤ ኢንሱሊን ዩዚንግ ትራንስጄኒክ ባክቴሪያ። ይሄ በትልልቅ ኢንዱስትሪዎች ውስጥ ወይም በትልልቅ ተቋማቶች ውስጥ የሚሰራ ነው። ስለዚህ ትራዲሽናል ልንለው አንችልም። ቢ ዲያሪ ፕሮዳክትስ አት ሃውስሆልድ ሌቭል። እሺ ይሄኛው መልስ ሊሆን ይችላል። እስቲ ሌሎችን የምናያቸው ማይክሮ ፕሮቲንስ አንደር ላቦራቶሪ፣ ይሄም ትራዲሽናል ልንለው አልችልም። የመጨረሻው ቬንጋር ዩዚንግ ኢንዱስትሪያል ፈርመንተር፣ ይሄም ኢንዱስትሪያል የሚል እነዚህ ሁሉም ኢንዱስትሪ የሚል ላቦራቶሪ የሚል የተጠቀሰባቸው ናቸው። ስለዚህ ቢ ዲያሪ ፕሮዳክትስ አት ሃውስሆልድ ሌቭል። ስለዚህ ዲያሪ ፕሮዳክትስ ስንል ለምሳሌ ወተት ምናምን፣ እርጎ፣ ቂቤ ምናምን ለመስራት ያው እናቶቻችን ምናምን አያውቁትም፣ ግን ምንድነው እየተጠቀሙ ያሉት? የተለያዩ አይነት ማይክሮ ኦርጋኒዝሞችን ይጠቀማሉ። ወተቱን ከማርጋት ከዛ ደግሞ ቂቤ ወደ ማድረግ ምናምን ሲሸጋገሩ እንደነዚህ አይነት ፕሮሰሶች ላይ የተለያዩ አይነት ማይክሮ ኦርጋኒዝምስ ዩዥዋሊ ባክቴሪያ ኢንቮልቭ ያደርጋል ማለት ነው። ነገር ግን እነዚህ ነገሮች ያው በሃውስሆልድ ሌቭል ሲሰሩ እናቶቻችን አያውቋቸውም፣ ግን ስቲል ዩቲላይዝ እያደረጓቸው ነው እነዛን ማይክሮ ኦርጋኒዝሞች። ስለዚህ ቢ ይሆናል መልሱ ማለት ነው። የመጨረሻው ዋት ኢዝ ዘ ፈንክሽን ኦፍ ፒኢቲ ስካን ኢን ባዮሎጂ ይላል። እንግዲህ ፒኢቲ ስካን ቅድም ከሲቲ ስካን ጋር አንድ ላይ ያይዘነየ ነው ማለት ነው። ኤ ቱ ቴስት ብለድ ሹገር ሌቭልስ፣ ይሄ አይሆንም። ቢ ቱ ሜዠር ቦዲ ፋት፣ ይሄም አይሆንም። ሲ ቱ ዲቴክት ዲዚዝስ ዩዚንግ ራዲዮ አክቲቭ ትሬስስ፣ ዲ ቱ ቼክ ፕሬግናንሲ። ስለዚህ መልሱ እንደሚሆነው ሲ እንደሚሆነው የተለያዩ አይነት ራዲዮ አክቲቭ ማቴሪያሎችን ወደ ሰውነታችን ኢንጀክት ካደረጉ በኋላ የተለያዩ አይነት የሰውነታችን ሜታቦሊክ ሲስተሞችን ኢቭን ቼክ በማድረግ ነው አይደለ የተለያዩ አይነት ዲዚዞችን ዲቴክት የሚያደርገው። ስለዚህ ሲ ይሆናል መልሱ ማለት ነው። እሺ ለዛሬ እንግዲህ ይሄንን ይመስላል።